በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 22ን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመልአኩ ዑራኤል በዓል በተጨማሪ ብስራተ ገብርኤል ብላ ታከብራለች። እመቤታችን የብፅዓት ልጅ ናትና 3 ዓመት ሲሆናት አባት እናቷ ለካህናት ሰጥተዋታል። ካህናትም በቤተ መቅደስ ከመካነ ደናግል አስገብተዋት 12 ዓመት በቅዱስ ፋኑኤል አማካኝነት ህብስት ሰማያዊ፣ ጽዋ ሰማያዊ እየመጣላት ያን እየተመገበች መላእክት እየጎበኟት ኖራለች። እመቤታችን 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ሊቀ ካህናቱ ዘካርያስን ናሁ ወርዘወት ወለተ እስራኤል ይቺ ብላቴና ቆነጀች፣ እሷን ሲሉ ጎረምሶች ቤተ መቅደሳችንን እንዳያረክሱብን ትውጣልን አሉት። እሱም ገብቶ እንደምን ትሆኚ አላት። እመቤታችን ግን አኮኑ አንተ አዌ ወአንተ እሜ ዘሃሎከ እምታይተ እግዚአብሔር፣ ከእግዚአብሔር በታች ያለኸኝ አባቴም እናቴም አንተ ነህ። አንተ ወደ እግዚአብሔር አመልክትልኝ፣ እኔ ምን አውቃለሁ አለችው። ካህኑም ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አስቆጥረህ በትሮቻቸውን ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ በቀዳማይ ሰዓተ መዓልት አውጣው፣ ምልክት አሳይሃለሁ አለው። ካህኑ ዘካርያስም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳዘዘው 1985 በትር ሰበሰበ። ከዚህ በኋላ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ መዓልት ቢያወጣው በዮሴፍ በትር ላይ ኦ ዮሴፍ ቀባ ለማርያም ፍርድከ ጠብቃት የሚል ጽሑፍ ተቀርጾ ተገኝቷል። ዕጣን ቢተጣሉ ለዮሴፍ ደረሰችው። ርግብም መጥታ በራሱ ላይ አረፈችበት። ነገር ሁሉ በ3 ምስክር ይጸናልና ዮሴፍን ጠብቃት ብለው ሰጥተውታል። ከዚህ በኋላ እመቤታችን በዮሴፍ ቤት ተቀምጣለች። ዘመኑ የችግር ዘመን ነበርና ዮሴፍ ለንግድ ሄደ። እመቤታችንም በአጭር ታጥቃ ማድጋዋን ነጥቃ ውሃ ልትቀዳ ሄደች። ቀድታ ስትነሳ የተጠማ ውሻ እያለከለከ መጣ። በዚያ የነበሩ ሴቶች ሲያባረሩት እመቤታችን ምነው ይህ ፍጡር አይደለምን? አያሳዝናችሁምን? አለቻቸው። በዚህ ሰዓት ሴቶች እንዲህ አሏት፣ አንቺ አለባበስሽም የሥራ ፈት ይመስላል፣ አንቺ አጠጪው አሏት። እመቤታችን በወርቅ ጫማዋ አድርጋ አጠጥተዋለች። ሴቶቹ ደንቋቸው ናሁ አንተ ይግምኤኪ ወአዘቅቱኒ እሞ ቆማህየብኒ አልቤኪ፣ ማድጋሽን አጎደልሽው ቀድቼ ሞላዋለሁ እንዳትይም ጉድጓዱ ጥልቅ ነው መቅጃም የለሽ አሏት። በዚህ ሰዓት እመቤታችን አኮ ማይ ዘይወፅእ እምታይቱ አላ እምላይሉ፣ ውሃ የሚገኝ ከወደ ላይ ነው እንጂ ከወደ ታች ነውን? ፍጥረቱን ያጠጣ ጌታ ይሞላልኛል አለቻቸው። በዚህ ሰዓት በታምራት ሞልቶላታል። በዚህ ዘመን ጌታ አምላክ ከድንግል ይወለዳል ይላሉ፣ ካንቺ ይሆን ብለው ዘበቱባት። ወዲያው ከወደ ኋላዋ ቅዱስ ገብርኤል መጥቶ ትጸንሲ አላት። ዞር ብትል አጣችሁ። አባቴ አዳምን እናቴ ሔዋንን ያሳተ ጠላት ይሆናል ብላ ዝም ብላ ሄደች። ከዚህ በኋላ ከቤት ደርሳ ማድጋዋን ስታስቀምጥ ዳግመኛ ትጸንሲ አላት። ይህ ነገር ደጋገመኝ፣ እንዲህ ያለውን ነገር ቤተ መቅደስ ሄደው ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ በወርቅ ወንበሯ ተቀምጣ ከደናግል እስራኤል ጋር የተካፈለችውን ወርቅና ሐር እያስማማች ስትፈትል ቅዱስ ገብርኤል ተገልጾ ትፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ጸጋን የተሞላሽ ሆይ ደስ ይበልሽ አላት። እመቤታችን እንደምን ያለ ሰላምታ ነው ብላ አሰበች። ኢትፍሬ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሬ፣ እነሆ ትጸንሻለሽ፣ ወልድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ። እግዚአብሔርም የአባቱን የዳዊት ዙፋን ይሰጠዋል፣ ለመንግስቱ ፍጻሜ የለውም አላት። እመቤታችን ቅዱስ ገብርኤልን እንዲህ አለችው፣ እማይቴ ረከብከ ዘከመዝ ብስራተ፣ ምድር ያለ ዘር ፍሬ ድንግልም ያለ ወንድ ልጅ ማግኘት ይቻላልን? እንዲህ ያለውን የምስራች ከማን አገኘኸው? ፎኑ ይከውነን ዝንቱ ዘየአምር ብእሴ፣ ወንድ ስለማላውቅ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም መልሶ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጋርድሻል ብሎ የተቀመጠችበትን የወንበሩን እጀታ አለምልሞ ይህን ማን አደረገው አላት። እመቤታችንም እግዚአብሔር ነው አለችው። ይህንንም የሚያደርግ እግዚአብሔር ነው፣ እስመ አልቦ ዘይሳነው የሚሳነው የለምና። ኤልሳቤጥ እንኳ ከጸነሰች ይህ 6ኛ ወሯ ነው አላት። እዚህ በኋላ እመቤታችንም ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይሆንልኝ ይደረግልኝ አለችው። ይህን ቃሏን ምክንያት አድርጎ ዋህድ ወልደ እግዚአብሔር በማህፀኑ አደረ። ይህ የተደረገው መጋቢት 29 ቀን ነው። በዚህ ዕለት እንዲከበር ያደረገው ግን የጥልጥልያው ኤጲስቆጶስ ቅዱስ ደቅስዮስ ነው።
ይህስ እንደምን ነው ቢሉ እመቤታችንን በፍጹም ልቡ ይወዳት ነበር። ከመውደዱም የተነሳ ብዕር ቀርጾ ቀለም በጥብጦ ብራና ዳምጦ ታምራቷን ይጽፍ ነበር። እመቤታችንም እንደወደድከኝ ወድጄሃለሁ፣ እንዳከበርከኝ አክብሬሃለሁ፣ ታምራቴን በመጻፍህ ዋጋ ብዙ ነው አለችው። ደስ አለው። ከዚህ የበለጠ ምን ሰርቼ ላክብራት አለ። ይህን ሲያወጣ ሲያወር ጌታ ይህን በዓል እንዲያስብ አደረገው። መልአኩ ያበሰራት መጋቢት 29 በጾም ምክንያት በሚገባ አያከብሩትም ነበርና ከበዓለ ልደቱ 7 ቀን አስቀድሞ በታኅሳስ 22 ቀን ሕዝቡን ሰብስቦ በታላቅ ሥርዓት አከበረው። ከዚህ በኋላ እመቤታችን ተገልጻ ደቅሲዎስ ሆይ ዛሬ ይህን በዓል በማክበርህ ታምራቴንም በመጻፍህ ይህን ሰጥቻለሁ፣ ካንተ ሌላ የሚለብሰውን የሚቀመጥበትን እበቀለዋለሁ ብላ በሰው እጅ ያልተሰራ መንበርና የከበረ አጽፍ አውርሰዋለች። ሶበ ጸሐፈ ደቅሲዎስ ተአምረኪ የቅዱሰ መንበረ ወአጽፈ እስቴተ ጻማሁ ወረሰ እንዲል። እሱ ካረፈ በኋላ ሌላ ደቅሲዎስ ተሾመ። እሱ የለበሰውን አጽፍ አምጡልኝ ልልበሰው፣ መንበሩንም አምጡልኝ ልቀመጥበት አለ። ሕዝቡ ግን እሱ በገድሉ በትሩፋቱ ከእመቤታችን ያገኘው ነው፣ አንተም በትሩፋትህ አግኝ አሉ። እኔ ከእርሱ በምን አንሳለሁ? እሱም ኤጲስቆጶስ እኔም ኤጲስቆጶስ፣ እሱም ደቅሲዎስ እኔም ደቅሲዎስ ብሎ ግድ አላቸው። ሕዝቡም እመቤታችን ታምሯን ታሳየን ብለው ከዕቃ ቤት አውጥተው ሰጡት። ልብሱን ለብሶ በመንበሩ ሲቀመጥ የታዘዘ መልአክ መጥቶ ከመንበሩ ገልብጦት ሞቷል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅን ሣህሌተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ከጻድቁ ረድኤት በረከት ያሳትፈን አሜን።